ጠንካራ ሙእሚን ተክለቅ ቁመና ያማረ ስፖርታዊ የሆነ አንድ ሙእሚን ከደካማው ከሰነፉ የበለጠ አላህ ዘንድ የተወደደ ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ምእመናንን ለወደፊት ለሚገጥማቸው ችግርና ስንክሳር ራሳቸውን እንዲያዘጋጁ ቁርአን ላይ ያሳስቧል። ወአዒዱ ለሁም መስተጣዕቱም ሚን ቁዋ፣ ከኃይል በኩል ምትችሉትን ያህል ተዘጋጁ። ከዝግጅቱ ውስጥ የቁል ኢብኑ ዓሹር ፊ ተፍሲሪ አንደኛው አካላዊ ብቃት ነው። ሙእሚን ተክለ ቁመናው ያማረ ጡንቻው የፈረጠመ ኃላፊነትን መሸከም የሚችል የህይወትን ውጣ ውረድ ስንክሳር ማለፍ የሚችል የሸሪዓውን ድንጋጌዎቹን በብቃት መተግበር የሚችል እሱ ነው አላህ ቁርአን ላይ የጠቀሰው ሙእሚን። ወአዒዱ ለሁም ተዘጋጁ መስተጣዕቱም ሚን ቁዋ፣ ከኃይል በኩል ራሳችሁን አደራጁ። ሌላውን ለመንካት አይደለም። ቱርሂቡነ ቢ ዐዱወላሂ ወዐዱወኩም፣ የሚተናኮልህ በክፉ ሚያይ ካለ ማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው እርግጠኝነት ሞባይል ቀምተው ታይሮጥ አሳዶ እንደሚይዛቸው ስለሚያውቁ አላሁ ስብሓነሁ ወተዓላ በኒ እስራኤሎች ባቀረቡት ጥያቄ መሰረት ጃሉት የሚባለውን በጣም ጠንካራ ግዙፍ ግለሰብ ጦር ሰብቆ የተነሳን ግለሰብ ለመዋጋት አላህ አንድ ጀነራል መሃላቸው እንዲመርጥ ጥያቄ አቀረቡ። አላህም ጣሉት የሚባለውን ሰው መረጠ። በኢኮኖሚ ትልቅ ሰው አልነበረም፣ የተከበረ ፋሚሊም ቤተሰብ አልነበረም። እሱም መረጠውና ወዛደሁ በስጠተን ፊል ዒልሚ ወልጅስም ይላል። መረጠውና የሊደርሺፕ ኳሊቲ ሰጠው፣ እውቀትንም ዘረጋለት ይላል። በስጠተን ፊል ዒልም የአመራር ብቃት፣ የጦርነት ስትራቴጂ የመንደፍን ብቃት አላህ ሰጠ። እሱም አልበቃውም፣ የጦር ዋና ጀነራል መሪ ነው። ወበስጠተን ፊል ዒልሚ ወልጅስም አካሉንም ለጠጠው ይላል አላህ። ጡንቻዎቹ ያማሩ ቁመናው የተስተካከለ አድርገው አላህ። እስልምና አንድ ሙእሚን ለወደፊት ለሚገጥሙት የህይወት ኃላፊነት ጠንካራ የሆን ዘንድ ይፈልገዋል። ትጉ፣ ንቁ፣ አስተዋይ፣ ፈጣን፣ አክቲቭ የሆን ዘንድ እስልምና በእምነቱ አስተምሮቹ ላይ በተደጋጋሚ ቀስቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ማ ዩሲቡል ሙስሊመ አው ሙእሚነ ሚን ነሰብን ወላ ወሰብን፣ አንድም ሙእሚን እኮ የሚያገኘው ድካም ካለ ወንጀሉ ከሚጠረግለት አንዱ መንገድ ነው አሉ። ዑለማዎቹ ምን አሉ? ሰውየው አካላዊ እንቅስቃሴ ሲያደርግ የሚወጣው ላብ የሚያገኘው ድካም ወንጀል ከመጠረጊያዎቹ ውስጥ አንዱ ነው። ምን ነው ነሰብ ተብሏል? የትኛውም አይነት ድካም፣ በሥራ ይድከም፣ በስፖርት ይድከም፣ አላህ ዘንድ ወንጀል የሚታበስለት የህይወት መስመር ውስጥ ነው ያለ። እስልምና አንድ ሙእሚን ጠንካራ ይሆን ዘንድ ተክለ ቁመናው ያማረ ይሆን ዘንድ ከቦርጭ ይጸዳ ዘንድ ቅስቀሳውን አድርጓል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ታላቁ ነቢይ ተምሳሌታችን፣ የሰው ልጆች ሁሉ ተምሳሌት ሲታዩ ተክለ ቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ቁጭ ያደረጉ ነው የሚመስሉት። ሲራመዱ ዓሊ ብኑ አቢ ጣሊብ እንዳስተላለፈው ከማ እንደ ትርሚዚ ፈጠን ፈጠን ያሉ ንቃት የሚታይባቸው እይታቸው ትኩረት ያለው ሻርፕ ነበሩ። ሲታዩ ግርማ ሞገስ ያላቸው ክንዳቸው ሰፋፊ ተክለ ቁመናቸው የሚያምር ነበር ይላሉ ሰሃቦቹ ሲናገር። አንዳንዴ ፈጥነው ሲራመዱ ከተራራ ላይ የሚንከባለሉ ይመስሉ ነበር። ትጉ፣ ንቁ፣ ፈጣን ነበሩ የኛ ነብይ አለይሂ ሰላቱ ወሰላም። ይሄ ኃይላቸውና ጥንካሬያቸው ነው። ገና 40 ዓመት ሳይሞላቸው ሂራን ተራራ ተመላልሰው ይወጡ የነበሩ። የሂራ ዋሻን ሄዳችሁ ዑምራና ሐጅ ላይ ታችሁት ይሆናል። ከተራራው ስር ከደረሳችሁ በኋላ በመኪና በእግር ለመውጣት 1 ሰዓት ይፈጃል በትንሽ። እሳቸው ከቤታቸው ተነስተው በዛ ላይ ስንቅ ለቀናት የሚያቆያቸውን ተሸክመው ያን ዳገት ይወጡት ነበር። እንዴት አይነት ኃይል ነው የነበራቸው!
እንዴት አይነት ተክለ ቁመናን የነበራቸው ሳይደክማቸው ዋሻው ለቀናት ቆይተው ስንቁን ይዘው መልሰው ወደ ቤታቸው ይመለሱ ነበር። ጠንካራ ቁመና ነበራቸው። ሚስተካከላቸው አልነበር። አይደለም በአረባዎቹ 50 ዓመት ውስጥ ገብተው ሂጅራ ሲያደርጉ ወደ መዲና ሲጓዙ ከመካ ወደ መዲና እንደምታውቁት 400 ኪሎ ሜትር ነው። በመኪና መሄድ እንኳን ያሰለቻል። በፈረስና በግመል ያን በረሃ በዛ ፀሐይ ያለምንም ኃይል መዳከም አቋርጠው መሄድ የቻሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደገቡም አላረፉም። የመጀመሪያ የገነቡት መስጂደል ቁባአን ነው። ከዛም ዋና መስጂዳቸውን አብረው እየተሸከሙ የገነቡ ታታሪ ጠንካራ ንቁ ነበሩ ነብዩ ዐለይሂ ሰላቱ ወሰላም። ሐታ ገዝወቱ ኸንደቅ ትልቁ ዘመቻ እስልምናን አንዴ ለማጥፋት በዘመቱበት ጉዞ ላይ ጉድጓድ እየቆፈሩ ሰሃባዎቹ አለት ድንጋይ ሲገጥማቸው መጠው ልባት ባንድ መዶሻ የሰጡት የኛው ነብይ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ናቸው። ተክለ ቁመናቸው የሚያምር እርምጃቸው ከነግርማ ሞገሱ ፍጥነት ያለበት ታታሪ ንቁ ነበር። የነብዩ ዐለይሂ ሰላቱ ወሰላም ወዳጅ ማለት እሳቸው የሚመስል ነብዩ ዐለይሂ ሰላቱ ወሰላም ትግል ታግሎ የሚጥላቸው አልነበር። እንደምታውቁት በአረቦቹ የትግል የመጣል ፍልሚያ ሮካናህን የሚያል ሰው አልነበረም። ረዲየላሁ ተዓላ አልሰለመም ነበር። ከአረቡ ዓለም እሱን ታግሎ የጣለው የለም። ማነው ጀግና ተፋላሚ ሲባል ሩካና ነው የሚባል ቢደርስበት ሰው የለም። ታዲያ እንደ ነብዩን ዳዕዋ ሁሌ ያዳምጣል፣ አልተከተላቸውም። በል ይጸየፋቸው ነበር። አንዴ ሊያቃልላቸው ፈለገ። ምነው ሲያያቸው ትህትና አላቸው፣ ፈገግታ አላቸው። ሲሰደቡ ሲታገሱ ያያል። ወአዕሪድ ዐኒል ጃሂሊን ተብለዋል። ወኢዛ ኻተበሁሙል ጃሂሉነ ቃሉ ሰላማ ሰላም ፈጥረው ነው የሚያልፉት። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እንስኪኔና አንተ እንፋለም ትግል ግጠመኝ አላቸው። እሱ የጠበቀው እኔ ቅርታህን ብለውት እንዲያልፉ ነበር። ደግሞ ገጥመህኝ ከጣልከኝ 100 ፍየልና በግ እሰጥሃለሁ አላቸው። ማሾፉ ማላገጡ ነበር። ያልጠበቀው መልስ ሰጡት። ዝግጁ ነኝ አሉት። እሱን ፍልሚያ ገጥሞት የሚያሸንፈው የለም ያውቃል። እሳቸውን ለመጣል ወስኖ ተያያዛቸው። ሳባቸው፣ ሳቡት፣ ታገሉ። የአላህ መልእክተኛ ጠቀለሉና ጀርባውን መሬት ላይ ያጋደሙት። ሩካና ተቆጣ። አረብ ጥሎት አያውቅም። አንተ መሐመድ هذا لكل جواد كبوة ለሚሮጥ እኮ ዋና ፈረስ አንዳንዴ አዳልጦት ይወድቃል። ድንገት ነው የጣልከኝ 100ውን ፍየል ግመል ውሰድ፣ 100ውን በግና ፍየል ውሰድ ድገመኝ አላቸው። ተቀበሉ። ተሳሳባቸው። አነሱና አሁን በጀርባው ደፉት። ተበሳጨ። ሩካና ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። መልእክተኛው ዐለይሂ ሰላቱ ወሰላም ትሁትና ደግ ግን ደግሞ ጀግናና ጠንካራ ነበሩ። ሩጫ ላይ የሚስተካከላቸው የለም። የፈረስ እሽቅድድም ላይ የሚረታቸው የለም። ሰሃባዎቹን በዚህ ነበር ያነጿቸው። ዝም ብለው አይደለም ዓለምን የከፈቱት። የአውሮፓን የፐርሻን ኢምፓየር በአንድ ድባቅ መተው በ23 ዓመት ውስጥ ትልቁን ኢምፓየር ያቆሙት ዝም ብለው እንዳይመስል ጠንካሮች ነበሩ። በረሃን የማቋረጥ አቅም ነበራቸው። ተራራን የመውጣት ሰይፍን የመሸከም ጠንካሮች ነበሩ ሰሃባዎች። በስፖርት አንጸዋቸዋል መልእክተኛው ዐለይሂ ሰላቱ ወሰላም። ከሩጫቸው ውስጥ አንድ የሚወራ ታሪክ አለ። ሷሂህ ነው። እናታችን አይሻ ነው የምታስተላልፈው። መልእክተኛው ዐለይሂ ሰላቱ ወሰላም ትላለች፣ አንዴ ከጦርነት ስንመለስ ሰራዊቱን ወደፊት ሄዱ አላቸው። ሰራዊቱ ተንቀሳቀስ። ከዛም ባዶ ብቻችን ስንቆም አንቺ አይሻ እንሽቀዳደም አሏት። ምንድነው የሚሽቀዳደው? ሩጫ እኮ እንዴት አይነት ባል እንደሆነ አይሻ ወጣት ነች።
ለወጣትነቷ የሚመጥን የፍቅር አፕሮች አላቸው። እንሽቀዳደማው ተሽቀዳደሙ። ያኔ ቀጭን ነበርኩና ፈትልክ ያመለጥኳቸዋለች። እቺን ይዘዋታል። ከዛም ፈለማ ዛደ ለሕሚ ወሸሕሚ ትላለች። ውፍረት የጨመርኩ ጊዜ ትንሽ ከፍ ብዬ አንድ ጦርነት ላይ አብረን ወጣ። ሰራዊቱን ወደፊት ተጓዙ አላቸው። ብቻችን ቀረ። አይሻ ወይ እንሽቀዳደም አለው። ልብ ብላችኋል። ሰወኛ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። እንሽቀዳደማው ትጥቋን አጠበቀች። እሳቸው ሩጫ ተሽቀዳደሙ። መልእክተኛው ዐለይሂ ሰላቱ ወሰላም አይሻን ቀደሟት። ከዛ ማለች ዞር አሉና አንድ እኩል አሉኝ አለች። ሯጭ ነበሩ ሰሃባዎቹ። ታታሪ ሯጮች ፈጣኖች ነበሩ። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ ላይ። አንድ ጦርነት ላይ ሰላዮቹ ልከው አንድ 17 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት። ሰሃባዎቹ ተክለ ቁመናቸው ያማረ ጠንካሮች ነበሩ። ከባድ ዕቃን ሲያነሱ ጠንካሮች ነበሩ። ይሄ ባሁኑ ዌይት ሊፍቲንግ የምንለው ጠንካሮች ነበሩ ሰሃባዎቹ። ከሰሃባዎቹ ውስጥ ከባድን ብረት የቴምር ዛፍ በማንሳት የሚታወቀው ጃብር ኢብኑ አብዱላህ ተክለ ቁመናው ከባድ ነበር። በማንሳት የሚታወቅ እሱ ነው። አልይ ኢብኑ አቢ ጣሊብ የኸይበር ጦርነት ጊዜ ይዘውት የገቡት ጋሻ ተሰበር፣ ቀስት እየተወረወረ ነው። በምን ይከላከል? የግቢውን የብረት በር ነው የነቀለው። ነቅሎ ነው የተከላከለው እንደ ጋሻ። ጠንካራ ነበሩ። የብረት በር እንዴት ነው ይዘው የምትቆሙ? የትልቅ ግቢ ብረት በር ይዘው ነበር የቆሙት። ጠንካሮች ነበሩ ሰሃባዎች። ፍልሚያ ነው የሚችላቸው የለም። ሰይፍ ድብድብ ላይ የሚያሸንፋቸው የለም። ኻሊድ ኢብኑ ወሊድ የሙዕታ ጦርነት ጊዜ እጃቸው ላይ 9 ሰይፍ ነው የተከሰከሰ። ሙስሊም ተክለ ቁመናው ያማረ ሰውነቱ የተደራጀ ነው። ስፖርታዊ ነው አቋሙ እንጂ ጉንፋኑ ያዘኝ ስኳሩ መጣብኝ እያለ አንዴ መርፌ አንዴ ኪኒን የሚወስድ አይደለም ሙእሚን ማለት። ጠንካራ ተክለ ቁመና ያለው ነው። ነብዩ አለይሂ ሰላቱ ወሰለም ሰሃባዎችን ጦር ውርወራ፣ ቀስት አሰባበቅ ያበረታቷቸው ነበር። እርሙ የብነ እስማዒል ፈኢነ አባኩም ካነ ራሚያን፣ አባታችሁ ነቢዩላህ እስማዒል እኮ ኃይለኛ ቀስተኛ ነበር፣ ተኩሶ አይስትም ነበር፣ ወርውሩ ይሏቸው ነበር ሰሃባዎች ነብዩ አለይሂ ሰላቱ ወሰለም። ከዛም አልፈው የአረቡ ትውልድ ወንዝ እነሱ ሀገር ብዙ የለም ታውቃላችሁ። ዋናን እንዲለማመዱ ሁሉ ነብዩ አለይሂ ሰላቱ ወሰላም ሰሃባዎችን አበረታተዋል። ይዋኙ ነበር። ይሄ ዋናቸው ዓለምን ለመክፈት ሲንቀሳቀሱ ግን ጠቀማቸው። እንደምታውቁት የፐርሻን ኢምፓየር ኢራንና ኢራቅን ለመክፈት ሲሄዱ ኤግሮስ የሚባለውን ወንዝ ማለፍ ግዴታ ሆነባቸው። በዋና ነበር ቀዝፈው የተሻገሩ። ሳይደክሙ ነው ጫፍ የደረሱት። የአየር ለውጥ ማይረታቸው፣ ተራራ ቁልቁለት ማያሸንፋቸው፣ ሰይፍ በመሸከም ክንደ ብርቱዎች የነብዩ አለይሂ ሰላቱ ወሰላም ሰሃባዎች። ለዛ ነው ጃሂዝ ምን ይላል? የአረቦቹ እኮ የነብዩ ትውልዶች ይላል ብረት በማንሳት ትውልድ ልጆቻቸውን ያጠነክሯቸው ነበር። ድንጋይ አለት ነበር የሚያነሱት። አንዳንዶቹ ይላል ጃሂዝ የታሪክ ጸሐፊ ነው ፈረስ ሁሉ የሚያነሳሉ ይላል። ሙሉም ፈረስ የሚያነሱት ማለት ነው። ፈረሱን የሚጎቱት ሰሃባዎች ነበሩ። እስልምና ለአካላዊ እንቅስቃሴ ትልቅ ቦታ የሰጠ ሁለንተናዊ ሰዋዊ ድን እስልምናን የሰጠን ጌታ የተመሰገነ ይሁን። እስልምና ለአካል ብቃት ትርጉም የሰጠ ውብ ዲን፣ ሁለንተናዊ ዲን። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን፣ ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል።
ሰይድና ዑመር ረዲየላሁ ተዓላ አንሁ አንድን ሰው አዩት፣ አንገቱን ደፍቶ አቀርቅሮ ይሰግዳል። ዱላ አላቸው። ሰይድና ዑመር የሙስሊሙ ኸሊፋ መሪ ነበሩ። በዱላ አናቱ ላይ ወረዱበትና አንተ ሰው ሆይ አንገትህን ቀና አድርግ፣ ሶላት ላይ እኮ አላህን መፍራት አንገትን በመስበር አይደለም አሉት። በውስጥ ነው፣ ተስተካክለ ቁም አሉ። ሌላኛው ሲራመድ አዩት። ሲራመድ እንዲህ እያለ ደካማውን ይራመዳል። ዱላ አላቸው ሰይድና ዑመር። አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ፣ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉት። ቀና በላሉ። እንዲህ አይደለም የምትራመድ። ሰይድና ዑመር ሲራመዱ ፈጣን ነበሩ። አንዴ ሺፋ የምትባለው አንዲት ሰሃቢያት የሆኑ ሰዎችን አየች። ግለሰቦቹ ሲናገሩ ቀስ ብለው ነው፣ ሲራመዱ ተልፈስፍሰው ነው። እነዚህ ሰዎች እነማን ናቸው አለች። ምነው በነብዩ ትውልድ ማይታወቅ አዲስ አካሄድ ነው ይሄ፣ ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ፣ እነዚህማ ዓቢዶች ዛኪሮች ናቸው አለቻቸው። ቃለት ካነ ዑመር አለች። ዑመር እኮ ነበረ ኢዛ መሻ አስራዕ፣ ሲራመድ ፈጣን የሆነ ወኢዛ ተከለመ አስማዕ፣ ሲናገር ንግግሩ የሚሰማ ልፍስፍስ አልነበረ። ወኢዛ ضرب አውጀዐ፣ ሲማታ የሚያቆስል ነበር። ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ሽፋ ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘመ። ይሄ ምንድነው ሲት ያ አሚረል ሙእሚኒን፣ ይሄማ በረካ ነው አላቸው። በል هذا عذاب፣ ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃናስ፣ እናንተ ሰዎች ሆይ አሉ፣ ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ሰሃቦቹ ተክለ ቁመናቸው እንደዛ አልነበር። እንደዛ አይነት አረማመድ አይታያቁም። አሁን ነው በዲን ስም ልፍስፍስ ሰው፣ የሰው ጋር እጅ የሚጠብቅ የማይሰራ አለባበሱ ማያምር ሙስሊም እየታየ የመጣው ከዛ በኋላ። ሰሃቦቹ ስታያቸው አላህን የሚያስታውሱ እስልምናን እንድትናፍቅ የሚያደርጉ ነበር ተክለ ቁመናቸው። እዛ ነው ሰይድና ዑመር ኡማውን ይናገሩን፣ ዓሊሙ አብናአኩም፣ ልጆቻችሁን እባካችሁን አስተምሩ፣ አርምየተ ቀስትን መወርወር፣ ወሲባሐተ ዋናን አስተምሯቸው፣ ወሩኩበል ኸይል ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸዋል። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። ኳስ ገዝተን እንዲጫወቱ፣ ፈረስ እንዲጋልቡ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን ነው የምናበቃቸው። ልጆች ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን። አማናን የተሰጠን ሰውነት አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው። ገና 35 ዓመቱ ነው፣ አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። አጠበሪ ኢማም አጠበሪ ካነ ቃዲያን፣ ታዋቂ ሰው ናቸው። 100 ምናምን ዓመት ሆኗቸው ንቁ ነበሩ። ይሄ ሁሉ አቅም የትመጣ አሏቸው። ቃለ ሐፍዝናሃ ፊስሲግር፣ ገና እኮ ወጣቶች እያለን ልጆች ራሳችንን ሰውነታችንን ከወንጀል ጠበቅ ነው። ፈሐፊظها الله لنا في الكبر፣ ትልቅ ስንሆን አላህ ጠበቀልን አሏቸው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመخدም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። 23 ኪሎ ሻንጣ እኮ ኤርፖርት ማውረድ የሚከብደው ወጣት እኮ ያየን ነው። ሰዎች ሻንጣ ይዘው ሲገቡ እኔ ልያዝልህ ማለት የማይችል እኮ ወጣት ያየን። ስፖርታዊ እንቅስቃሴ፣ አካላዊ ብቃት እስልምና በትልቁ ትኩረት የሰጠው እስልምና ትልቅ አጽንዖት የሰጠው የህይወታችን ጉዞ ነው። ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ
የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ እስልምና ዲንና ዱንያን ያለየ ሰማይን ከምድር ያለየ ስጋን ከመንፈስ ያለየ ውብ ሃይማኖት ተሰጥቶና ታዲያ ስፖርታዊ እንቅስቃሴዎች ስናደርግ ማስታወስ የሚገባን ነገር አለ። ስንዝናና ስንንቀሳቀስ እስልምና አልገደበንም። መዝናናትን፣ ብራንድ መልበስን፣ ብራንድ መንዳትን ያውም አነሳስቶናል። ልበሱ ግዙ ብሎ ለሌላው ያካፈል። ስንዝናና ስንሰራ ኢስራፍ ከጊዜ በጣም ሳናባክን ሙሉ ትኩረታችን ለዛ ብቻ ሳንሰጥ ለዛ የተፈጠርነ ይመስል ሐራምን ሳንረግጥ ሴቱ ወንዱ ድብልቅልቅ ያለበት ቦታ ላይ ራሳችን ሳናስገኝ ራሳችንን ማዝናናት ስፖርታዊ እንቅስቃሴዎችን ማድረግ በእኛ ላይ ግዴታ ነው። ብዙ ወጣቶች ኳስ ይከታተላሉ። 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሒ ሳይሰግዱ ከተኙ በእርግጥ ኳሱ እነሱ ናቸው። አንድ ሙእሚን ይዝናናል፣ ሶላትን ግን እንዴት ያሳልፋል? ይንቀሳቀሳል፣ የአላህን ትእዛዝ እንዴት ይዘነጋል? ያውም ስፖርት ስንሰራ እስትግፋር ያደረግነን አንድ ወንድም አውቃለሁ ገመድ ስዘል 1000 እስትግፋር እላለሁ ያለኝ። አስተግፍሩላህ አስተግፍሩላህ። የዚክር ቦታ አድርግ። ያን ቦታ ቤት ላይ ቴሌቪዥን ካለ ፕሮግራሞች እየተከታተልክ ስፖርት ስራ። አንድ ወዳጅ ያለ ቤቱ ነው ጂም ይሰራው። ቲቪ ላይ ከፍቼ እዚህ የምንለቃቸውን ፕሮግራሞች እዛ ነው መጨረሰው አለ። አንድ ኹጥባ አንድ ስፖርት ፕሮግራሙ ላይ ይጨርሳል። ወደ ዒባዳ ቀይረው አላህ ጋር ተሳሰርበት። ምናልባት ዓለም ዋንጫ ሲነሳ ማሳረጊያ ማደርገው የሴኔጋል ቡድን አሁን ላልኩት የሰራውን ጀብድ አደንቃለሁ። እንደምታውቁት አሜሪካን አልፎ አልፎ ወጀብና እንትኖች ንፋሶች ያገኟታል። አየሩ ስለተለወጠ የጁምዓ ቀን ወጣው እንዳይሰግዱ ትእዛዝ ተላለፈ። የሴኔጋል ተጫዋቾች ግን ሁሉም መጣው መስጂድ ውስጥ ሰገዱ። ይሄን ተቃውሞ ሚዲያዎች ዘገቡባቸው። አሰልጣኙን ጠየቁት። የመለሰው መልስ አንድ ነው። እናንተ ዝናቡን፣ ቸነፈሩን፣ ንፋሱን ፈራችሁ፣ እኛ ደግሞ ሰማይና ምድርን የፈጠረውን ቸነፈሩንና ንፋሱን የፈጠረውን አላህን ፈርተን ወደ መስጂድ መጣን አለ። ኳስ ጨዋታ፣ ስፖርታዊ እንቅስቃሴ ከዋናው ዓላማችን ሊያዘናጋን አይገባም። ከአላህ ጋር ምንቃረብበት እንጂ ምንጣላበት አይደለም። ኳስ ለማየት